ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የተወደሰ ይሁን። እንግዲህ ሰሞኑን ጠፋ ብዬባችኋለሁኝ አውቃለሁ። በዚህ ምክንያት ይቅርታ ጠይቃለሁኝ። እንግዲህ ዛሬ መምህራችን መምህር ዘላለም ወንድሙ እንደምትመለከቱት ስርዓተ ቀብሩ አሁን ላይ እየተፈጸመ ነው ያለው። እውነት ለመናገር በማዘንና ባለማዘን ውስጥ ሆኜ ነው ያየሁት የነበረው። ለምንድን ነው እንደዚህ ሆነው? እንጃ ሰው እንደዚህ ነጭ ተለብሶ ይሄ ሁሉ ሰው ተገኝቶ አንድ መምህር ለመቅበር መገኘት በጣም ትልቅ መታደል ነው። ለመናገር ሰው ምን ያህል ቢከበር ነው ይሄን ያክል ክብር የተሰጠው ሊባለት የሚችልበት ደረጃ ድረስ ማለት ነው። እንዴት ነው እንግዲህ አሁን ላይቭ ነው ገና እየተቀበረ ነው ያለው፣ ግን ይሄ ሁሉ ሰው እንዴት ነው ክብር የሰጠው? የሰባኪያን ህብረት ጳጳሳቱ፣ ፖሊስ ኮሚሽነሩ እንዳለ ተስማምተው በአንድነት በህብረት መምህር ዘላለምን ለመቅበር ይሄ ሁሉ መገኘታቸው እውነት ለመናገር የሚደነቅ የሚያስመሰግን ሊያስመሰግን የሚችል ነገር ነው። ምንም ጥርጥር የለውም። ነጭ ለብሶ ቤተሰቡ ምን እንደሚያስብ ዝም ብዬ እያሰብኩት ነበርና አሁን ሰው አዝኖ ቀበረ ነው የሚለው፣ ሰው ደስ ብሎት ቀበረ ነው የሚለው። በቃ ሰው በህይወቱ እያለ እንደዚህ ሰርቶ ሲመሰገን ሲወደስ የሚገባውን ክብር ሲሰጠው ማየት በጣም ትልቅ ነው እንጂ ጳጳሳት ራሱ ሲቀበሩ አይቻለሁ። እንደዚህ ደምቆላቸው በሰው ዘንድ ሁሉ ተወዳጅ ሆነው ተለቅሶላቸውም ተዘምሮላቸውም የተቀበሩ ነው አይቻልም። ለማለት ያለውበት እድሜ ትንሽ ሊሆን ይችላል፣ ግን እንደዚህ በአንድ ህብረት በአንድ ተስማምተው የቀበሩ ሰው አይቻልም። ይሄ የኔ ምልከታ ነውና በእውነት እንግዲህ ነፍስ ይማርልን። ሁላችሁም ኮሜንት ላይ ነፍስ ይማር እያላችሁ ሀሳባችሁን ጻፉ። ግን ትንሽ ወደኋላ መለስ እንበልና አንዳንድ ጉዳዮችን እንመለከታቸው። ያው ከመምህር ዘላለም ጋር የተገናኙ ናቸው። ስለ ሞት መምህራችን ካስተማሩ አንድ ደቂቃ ብቻ ላምጣላችሁ። ሞተ ስጋ፣ የነፍስ ከስጋ መለየት ወደኛ መቼ እንደሚመጣ አናውቅም። አለን ስንል እኮ ነው መልአከ ሞት ይመጣል ባላወቅነው ሰዓት። ግድግዳ አካላችንን ይምሳል፣ ነፍሳችንን ከስጋችን ለይቶ ይወስዳል። ያኔ ጨርቄን ቅሌን ማቄን ማለት የለም። እየተማርኩ ነው ልመረቅና ተመርቅ ያለው ትዳር ልመስረትና ሰርጌ በዚህ ቀን ነው ደግሞ አሁን አግብቻለሁ እስቲ ልጅ ልውለድና ልጆች ወልጃለሁ ላሳድግና ልዳርና የለም። ቀኗ ከደረሰች በቃ መሄድ ነው። ስለዚህ ምን አድርጉ? ተዘጋጅታችሁ ኑሩ። በሃይማኖት መዘጋጀት፣ በምግባር መዘጋጀት፣ ንስሐ መግባት፣ መጽናት፣ መቆም። ወደዋለሁ ልጄን የምወደው ልጄን አጥቻለሁ። እግዚአብሔር ያጽናን። ባድሜ ነኝ ወስኛለሁ፣ አዝኛለሁ። እናታችንን የሶላ ባባ አይደለም ልጆች አሉት። እሷም እኮ እነሱን ይባርክልዎት፣ የቀሩትን ይባርክልዎት። እኔ ግን የቅርብ ልጄ ነበር አጣሁት። ረዳቴ እሱ ስለነበረ ነው። ለራሴ ነው የማለቅሰው። የኔ ፍጻሜ ምን ይሆን? ስንቱን አየሁት፣ ስንቱን ሸኘሁት። አይድረስ ነው። እግዚአብሔር አምላክ የቸርነቱ ስራ ይስራልን። ልጃችንን በተላገነት ያኑርልን። ከዳግም ሐዘን ይሰውረን። የቸርነቱን ስራ ይስራልን። የተወዳጁ መምህራችን የመምህር ዘላለም ወንድሙ ክቡር አስከሬን እንግዲህ ኢትዮጵያ ገብቷል ማለት ነው። እንግዲህ ኢትዮጵያ ሲገባ በቦሌ ዓለም አቀፍ አየር ማረፊያ ብፁዕ አቡነ ቀውስጦስ፣ ብፁዕ አቡነ መቃርዮስ፣ በርካታ የቤተ ክርስቲያኒቱ አገልጋዮች፣ ካህናት፣ ምዕመናን በተገኙበት እናቱን ጨምሮ ሌሎች ወንድሞቹ ሁሉም በተገኙበት ነጭ ልብሳቸውን ለብሰው እንግዲህ አቀባበል አድርገውለታል ማለት ነው። ከቦሌ ዓለም አቀፍ አየር ማረፊያ በኋላ እንግዲህ ጉዞ ያደረገው ወደ ቦሌ መድኃኔዓለም ቤተክርስቲያን ነው። በቦሌ መድኃኔዓለም ቤተክርስቲያን እንግዲህ መቅደስ ውስጥ በመግባት ጸሎተ ፍትሐት ተደርጓል። በዚህም እንግዲህ ከጸሎተ ፍትሐቱ በኋላ በአውደ ምሕረቱ ላይ ብፁዓን አበው ሊቃነ ጳጳሳት ቃለ ምዕዳን አስተላልፈው አሁን እንግዲህ ጉዞ ወደ
መስቀል አደባባይ እያደረገ ይገኛል ማለት ነው። ዛሬ እንግዲህ መምህራችን የመምህር ዘላለም ወንድሙ የሽኝት ዕለት ነው። ይህም እንግዲህ ልክ እንደ ሰማያውያን መላእክት ነጭ ተለብሶ በርካታ ምእመናን በተገኙበት እየተሸኘ ነውና እንግዲህ የወንድማችንን ነፍስ ከቅዱሳኑ ጎን ያሳርፍ። ሁላችንንም እግዚአብሔር አምላክ መጽናናቱን ያድለን። ያው መምህር ዳኒ እናውቀዋለን። በተለይ ቲክቶክ ላይ ሲያስተምር የምናውቀው ወንድማችን ነው። ታናሽ ወንድሙ ነበር። ብዙ አባቶች ተገኝተዋል፣ ጳጳሳት ተገኝተዋል፣ ካህናት ተገኝተዋል፣ ከምእመናን ተገኝተዋል። ያልተገኘ የለም። በተለይ እሱን የሚያውቅ የእሱን ትምህርት የተማረ ሰው በጣም ሬር ነው ያለመገኘቱ። በቦታ በስራ ባለመመቸት ብቻ ካልሆነ በስተቀር እሱን የሚወዱ በተለይ ደግሞ ያቋቋሟቸው የመሰረታቸው የሰባኪያኑ ህብረት የመምህራኑ ህብረት ገዳማውያን የተወሰነ መጥተዋል። ወንድሞቹም እናቱም ጭምር ተገኝቶ ነበረ። እንደምትመለከቱት ይሄ ቦሌ ከገባ በኋላ ያለው ነው። መዘምራን ምንም እንዳለ ነው። ግን እንደዚህ ተወዳጅ ሆኖ በሰው ዘንድ ተከብሮ ተወዳጅ ሆኖ ማረፍን የመሰለ ነገር የለም። ተስፋዬ መቆያም ከአሜሪካ መጥተው ነው መሰለኝ። ይህም ወንድሙ ነው፣ መምህር ነው። ሊቀ ሊቃውንት ጎርጎርዮስ መሰለኝ ከኋላ ያሉት። ይሄ ወደ መስቀል አደባባይ ሲመጣ ያለው ዝግጅት ነው። ከሁሉም ቅንጭብ ዛሬ ምን ይመስል ነበር ብሎ የሚለውን ቅንጭብ አድርጌ ላሳያችሁ። እውነት ሰው ማልቀስ ያለበት አሁን ለራሱ ነው እንጂ ለመምህር አይመስለኝም። ያለበትን ህይወት ማየት ያለበትን ህይወት መገምገም እንዳሉት ቅድመ መምህሩ ተዘጋጅታችሁ ኑሯል የተባለው። ስለዚህ ተዘጋጅቶ መኖር ነው የመሰለ ነገር የለም። በቃ ምንም ጥርጥር የለው ነገር እሱ የህይወት እየኖረበትን ህይወት በተግባር ያሳየ። በጣም ድንቅ ነበር። የሰው ፍቅር ይስጣር ላይ የሚባለው የሰው መውደድ ይስጥህ የሚባለው ይሄ ነው። እንቀጥል። ይሄ መስቀል አደባባይ ላይ የነበረው ነው። አባቶች ሀሳብ የሰጡበት ቅድም ከዚህ ቪዲዮ ፊት ደግሞ አስቀድሜ የሚለቁላችሁ የወንድሙ የመምህር አድነውም ሀሳብ የተነሳበት ብዙዎች ሀሳባቸውን መግለጫዎች እንዳለ እየተሰጠው እዚህ ላይ እንደምትመለከቱት በጣም ጥሩ ዝግጅት ነበር። እግዚአብሔር ይመስገን በእውነት ለቤተሰቦቹ አሁንም ቢሆን መጽናናትን እንመኛለን። ይሄ ሁሉ እንግዶች ማለት ቀላል አይደለም።
ማንወያሻው ነገር እሱ ስለሆነ ማለት ነው። በመለስ ላይ ላይቭ ላይ የነበረው ተከታታዮች በጣም ከ50 ሺህ ከ60 ሺህ በላይ ነው። አንድ ቦታ ላይ 6000 አለ፣ አንድ ቦታ ላይ 5000 አለ፣ አንድ ቦታ ላይ 7000 አለ፣ አንድ ቦታ ላይ 2000 አለ። ሁሉም ቦታ ላይ ጠብ ብሎ ብቻ ማይከታተል ግን አልነበረም። እንደውም ተመስገን ሚዲያ ራሱ አለመከልከሉም ራሱ አመስገን። ይሄ ደግሞ ከቦሌ መድኃኔዓለም መጥቶ መስቀል አደባባይ ሲወርድ የነበረበት ሰዓት ነው። ሊቀ ሊቃውንት ጎርጎርዮስ ነበሩ፣ አባ ሕፃን ነበሩ። ብቻ እግዚአብሔር ይመስገን። ይሄ እንግዲህ መጨረሻ ላይ ቀደም እንመለስበት ያልኩት የነበረው ነው። እንግዲህ እንደምትመለከቱት ስርዓተ ቀብሩ እየተፈጸመ ነው። በነገራችን ላይ አቡነ ናትናኤል አንድ ሀሳብ አንስተው ነበረ። ሐውልት ይሰራለት የሚል ሀሳብ የተፈጻሚ ከሆነ ወንጌል ይዞ ሐውልት መሰራት ያለበት እሱ ነው። በገጠር በከተማ እየዞረ ያስተማረ ከአህያ ላይ ጀርባ እስከ ዘመናዊ አውሮፕላን ደግሞ ብሏል መጋቢያ አዲስ። በዚህ ሁሉ ተጓጉዞ ያስተማረ ነውና ለብዙ የወንጌል አስተማሪዎች ቃለ እግዚአብሔር የሚናገሩ ጉባኤ የሚያስተምሩ መምህራን አርአያ የሆናቸው ዘንድ አደባባይ ላይ መሰራት ያለበት የዘፋኝ ሐውልት ሳይሆን የእሱ ሐውልት ነው ብለዋል። አቡነ ናትናኤል እንግዲህ ሐውልት ከሰራለት ይሰየውን እንደ አርአያ እንዲሆን እንዲለመድ ሳይሆን በሌሎች ላይ እንዲለመድ ሳይሆን እንደ አርአያ ሆኖ ወንጌል ሰባኪ ነበር። ወንጌልን በመስበክ አገልግሎት ብዛት ትዳር እንኳን አልያዘም ነበር ተብሎ ሊነገርለት የሚችል አንድ ቅርስ ኖረው እሰየው ነው ለመናገር እሰየው መጥፎ ሀሳብ አይደለም። እውነት ለመናገር ክፉ ሀሳብ አይደለም የተነሳው ሀሳብ ግን ተለምዶ ለሁሉ የሚሰራ ሲባል ነው ጥሩ አይሆንም። ለብዙዎች ማስተማሪያ ከሆነ
ቀሲስ ዳንኤል እንግዲህ ምን እንላለን? እግዚአብሔር ብርታቱን ይስጣቸው፣ ነፍሱን በአጸደ ገነት ከቅዱሳን ጉብ ያሳርፍልን እንላለን። የኔ ምርቃት ደካማ ምርቃት ነው የሚጠቅም አይደለም። ነገር ግን አባቶቻችን ሲመርቁ የነበሩት ሲያስተምሩ ሲናገሩ የነበሩት ይኸውን ጉዳይ ስለሆነ እግዚአብሔር ከደጋጎቹ ጎን ያሳርፍልን። ለቤተሰቦቹና ለወላጆቹ መጽናናትን እንመኛለን። ቸር